ሄሎ እንዴት ናችሁ? ደህና ናችሁ? አይ ሆፕ ዩ አር ሃቪንግ አ ጉድ ዴይ። እና የሆነ ነገር ልላችሁ ነበር የመጣሁት። ምን መሰላችሁ? አንዳንዴ አጋጥሟችሁ አያውቅም? የሆኑ ታይሞች የላይፋችሁ ያሳለፋችኋቸው የሆኑ ታይሞች የሆነ ከሜሞሪያችሁ ውስጥ እንደዚህ ጥፍ ብሎ በቃ ጥፍት የሚልበት አጋጣሚ የለም? አይ ኖ በደንብ ኤክስፕሌን አላረኩትም፣ ግን እንዴት መሰላችሁ? ብሬናችን ማለት ነው ካነበብኩት ነገር ልንገራችሁ እና ብሬናችን ብዙ ጊዜ ትራውማታይዚንግ የሆኑ ነገሮች ሲሆኑ ነው። ላይሆንም ይችላል። አሁን የምነግራችሁ ትራውማታይዚንግ አልነበረም። ትራውማታይዚንግ የሆነ ነገር ወይም ደግሞ የሆነ በቃ ስሜታችሁን በጣም የጎዳው ነገር፣ በጣም ማንነታችሁን የቀየረው ነገር ሀፕን ሲያደርግ በቃ ያንን ህልውናችሁን ለማስቀጠል ሲል ማለት ነው የሆኑ ሜሞሪዎቻችሁን በቃ ድብቅ ያደርጋቸዋል። የሆነ ቦታ ውሽቅ ያደርጋቸውና በቃ ኦልሞስት እንደረሳችኋቸው አይነት ናቸው። ስቶር ላይ ተቀምጠዋል እኮ የሆነ ሂሊንግ ምናምን ብትሰሩ መልሶ ይወጣሉ ወደፊት። ግን እስከዛ ድረስ ግን ምን ያደርጋል መሰላችሁ? ህልውናችሁን ለማስቀጠል ሲል ይደብቃችኋል፣ የሆነ ቦታ ያስቀምጣችኋል። በቃ እናንተ ኦኬ አሞራይት ምናምን እያላችሁ ከላይ ከላይ ትኖራላችሁ። የዛ ኢፌክት ግን አለ ላይፋችሁ ውስጥ እንትን ያደርጋል፣ ውጤት አለው። የዛ ሜሞሪዎች የተደበቁ ቢሆኑ ላይፋችሁ ላይ ማኒፌስት የሚያደርግ ነገር ይኖራል። እና እኔም የሆነ ጊዜ ማለት ነው በጣም የገረመኝ ከረጅም ጊዜ በኋላ ነው እና የሆነ ድሮ ማውቀው ሰው ፌስቡክ ላይ አዳረገኝ ማለት ነው። እና ፌክ አካውንት ነው የመሰለኝ እኔ ሲጀመር፣ ምክንያቱም አመታት አልፈዋል ካወራን ማለት ነው። እና ሀይ እንዴት ነሽ ምናምን ነገር አለኝ። ከዛ በኋላ ሀይ እንዴት ነሽ ሰላም ነህ ምናምን ነገር እና ሀገር ውስጥ አልነበረ ይሄ ሰው ማለት ነው። እስከ 10 ዓመት በላይ ውጪ ነበር። እና ደህና ነሽ እንዴት ነሽ በእናትሽ ረጅም ጊዜ እኮ ምናምን ነገር አለኝ። አዎ ረጅም ጊዜ ምናምን ነገር አልኩት። እና ትዝ ይልሻል የሆነ ጊዜ መንገድ ላይ አግኝቼሽ ነበረ፣ መንገድ ላይ አግኝቼሽ ከዛ በኋላ አላየሁሽም ደህና ነሽ ምናምን ነገር አለኝ። ኧረ እንዴ መንገድ ላይ እኔ አግኝተኸኝ ታውቃለህ? እኔ እንጃ ረሳሁት ምናምን ነገር አልኩት። ኧረ ትዝ ይልሽም እንዴ እንደዚህ ቦታ እንደዚህ እየሄድሽ መንገድ ላይ አግኝቼሻለሁ ምናምን ነገር አለኝ ማለት ነው። እና በቃ ቁጭ ብዬ ሪፕላይ ሳላደርግ ዝም ብዬ አሰብኩኝ ማለት ነው። እና አሰብኩኝና በቃ ክስት አለልኝ ያ ሞመንት ማለት ነው። በምን ቀን እንዳገኘኝ የቀኑ ሁኔታ የሆነ ዳመና ነገር ነበር። የሆነ መስከረም ሆኖ መስቀል አካባቢ መሰለኝ ማለት በቃ ያመጣልኝን ሜሞሪ ነው የምነግራችሁ። ከዛ በኋላ እሱ የነበረው አለባበሱ ሲያየኝ ምናምን ከሩቅ የሆነ የሳቀው ነገር፣ ከዛ በኋላ ደህና ነሽ ምናምን ብሎ እንደዚህ ያቀፈኝ። ከዛ በኋላ ደግሞ ትንሽ ቆም ብለን ያወራነው አይ ረፍዶብኛል ብዬ ደግሞ ነው ሄድኩኝ። እና በቃ እነዚህ ሜሞሪዎች በቃ የተተለተሉ መጡልኝ ማለት ነው። እና በቃ ረስቻቸዋለሁ እነዚህ ነገሮች። አይ ነው ዝም ብሎ እንትን ነገር ነው እኮ ጀስት ኤቭሪዴ ሀፕን የሚያደርግ ነገር ነው፣ ግን ረስቻቸው ነበረ። እና ከዛ እኩል ማለት ነው ከዛ አሁን ኦልሞስት እንዴት ልገለጽላችሁ መሰላችሁ? የሆነ የሚፈስ ነገር ካለ የሆነ ቀዳዳ ኖሮ የሆነ የሚፈስ ነገር ካለ በሆነ ነገር አምጥታችሁ ድፍን ታረጉታላችሁ። እንደዛ ኢማጂን አድርጉት ብቻ። ድፍን አረጋችሁትና ከሆነ የሆነ ሰዓት በኋላ ንቅል ስታረጉት ከዛ ውስጥ የተጠራቃቀመ ነገር ተግተልትሎ ሲወጣ ማለት ነው። በቃ እንደዛ አስቡት። አሁን እንደዛ የመጣልኝ ሀሳብ ማለት ነው ሳስታውስ በቃ ያ አመት ትዝ አለኝ፣ ምን አይነት አመት እንደነበር፣ ምን ሳረግ እንደነበር። የሆነ ፀጉሬ ስታይሌ ራሱ መጣልኝ። የሆነ በቃ አላቅም ማለት ምን አይነት እንትን እንደሆነ አላቅም። ብቻ ግራ የሚያጋባ ስሜት ነው። በቃ የነበረኝ አስተሳሰብ የነበረኝ ማንነት የሆነ ውሎዬ ጓደኞቼ ምናምን በቃ መጡልኝ ማለት ነው እነዛን እንትኖች። እና ብሬኔ ያንን ነገር ሰብስቦ ማለት ነው የሆነ ቦታ አሽጎት ነበረ። ከዛ በኋላ ያ ትሪገር አደረገኝና አስታወስኩት። እና ኦ ማይ ጋድ ብዬ እንዲያው ልክ ነህ አንተ እንደዚህ ትዝ አለኝ። አይገርምም? ረስቼው ነበር፣ ኮምፕሊትሊ ረስቼዋለሁ ይሄን ሜሞሪም ያን አመት ራሱ ማለት ነው እንደዚህ አስታውሻው አላውቅም። አይ ነው በጣም ረጅም አመት ነው፣ ግን ማስታወስ ከተባለ እኮ 20 ዓመትም 15 ዓመትም እናስታውሳለን አይደል? ግን አንዳንድ ጊዜ ደግሞ ቦታም እንዳይሞላ ይሆን ብሬናችን እንደዚህ የሚያደርገው በቃ አይ ብሎ የሆነ ስብስብ አድርጎ ብዙም ኢምፖርታንት ያሉን የሆነ ሳጥን ውስጥ እንደምንከተው አይነት ነገር እንደዛ ነውና በጣም ገረመኝ። አይገርምም? በጣም በቃ እዛ ቦታ ላይ አግኝተኛል ምናምን ነገር ብዬ አይ ነው ኢትስ ዊርድ አይደለ ማለት፣ ግን ገብቷቸዋል በደንብ ኤክስፕሌን አድርጌዋለሁ ብዬ አስባለሁ። እና አሁን ሳነብ ዝም ብዬ ሪሰርች አደረኩበት። በቃ ለምንድነው የሆኑ ላይፎቻችን ምን ረሳቸው?
ብዬ ሰርች ሳደርግ በቃ ብሬናችን እንደዚህ ነው። ባይተው ብሬናችን በጣም ጠቃሚም ነው፣ በጣምም ደግሞ ይሰራልናል። የሆነ ተንኮለኛም ነገር ነው ይመስለኛል ሳስበው። እና ለምን እንደዚህ ያደርጋል ማለት ዋይ ለምን እንደዚህ ታደርጋለህ ብሬን? እና በጣም ገረመኝ። ሼር ላድርጋችሁ ብዬ ነው። እና አንድ ደግሞ ዩቲዩብ ላይ ነው መሰለኝ፣ ዩቲዩብ ላይ ያየኋት የሆነች ጥቁር አሜሪካዊ ናት። እና በቃ ልጅ እያለሁ ሳድግ እናቴ ብቻዋን ነበር ያሳደገችኝ እና ብቻዋን ነበር ያሳደገችኝ እና በጣም ትቸገር ነበር። ብዙ ስራ ነው የምትሰራው፣ ኪራይ ምናምን ይደርስባታል፣ ቢሎች ምናምን ይጠረቃቀማሉ እና በጣም ተቸግራ ነበር ያሳደገችኝ አለች። እና 4 ዓመቷ ይሁን ብቻ አይዶን ነው ከትምህርት ቤት ነው ያው ሎወር ግሬድ ትምህርት ቤት ማለት ነው። እና ሁልጊዜ እየመጣች ነበር የምትወስደኝ። አይቶም ባስ አልነበረም ይሆን ምን ይሆን አላውቅም ብቻ። እና እየመጣች ነበር የምትወስደኝና ረሳችኝ አለ የሆነ ቀን ረሳችኝና አልመጣችም። ከዛ በኋላ ትምህርት ቤቱ አሬንጅ አድርጎ ይሆን ብቻ አይዶ አሁን እኔም ትንሽ ማስታወሰውን ነው የምነግራችሁና ያንን ባስ ላይ ወጣዋለች። ባስ ላይ ወጣ። አይ ቲንክ ሰውነቴ ግዙፍ ነበር አለች። ማለት እድሜና ሰውነቴ አይመሳሰልም እና አይ በቃ ትግባና የሆነ መቆሚያውን ልታውቀው ስለምትችል ብለው ነው እንትን ያላት ይመስለኛል። እንደ አሁን ቢሆን እንደዚህ አያደርጉም ወይ ይደውላሉ ወይ ምናምን። እና አይ ቲንክ ይሄ 90ዎቹ ላይ ምናምን አለ አይደለ? ትልቅ ናት እሷ አሁን የድሮን እያስታወሰች ነው የምታወራው። እና ገባሁኝ ባስ ውስጥ አለች። ምንም አውቀው ነገር የለም አለች። ከዛ ሄደ እና መውረጃዬን ረስታውትና አለፈብኝ። ፌርማታው ማለት ነው። ፌርማታው አለፈባትና ሄደች ዝም ብላ። ከዛ መጨረሻ ላይ በቃ ይሄ መጨረሻው ነው ሲባል የሆነ ሴትዮ ተከታተለኝ ነበር አለች። ትልቅ ሴትዮ ናት። እቺ ልጅ ምንድን ብቻዋን ማንም የለም ደግሞ እስካሁን አልወረደች ምንድን ነው ብላ እየተከታተለችኝ ነበር አለች። እግዚአብሔር አንዳንዴ የሚያዘጋጀው ነገር አለ አይደል? ከዛ ምንድን ነው ምናምን ስትለኝ መታ እናገረችኝ አለች። አይ እናቴ ነበረች የምትወስደኝ ረስታኝ ነው ምናምን። ታዲያ ስልኳን ታውቂዋለሽ ምናምን ስትላት ቦርሳ ውስጥ አለ መሰለኝ መታው የሆነ ኢንፎርሜሽን ዲቴይል አለ ይመስለኛል ቦርሳ ውስጥ። እና እሺ በቃ ትላትና ወደ ጣቢያ ትወስዳታለች። ሴትዮዋም ፈጣሪ እግዚአብሔር ይስጣት። እና ፖሊስ ጣቢያ ትወስዳትና ኢንፎርሜሽኑ እዛ ላይ ይገኛል። ይደወልላታል እናትየው ማለት ነው። ከዛ ሲደወልለካ አንዱ ስራ ቦታ ላይ የሆነ ነገር አስረፍዷት የሆነ ነገር በቃ ረስታታለች ልጅቷን ማለት ነው። እና ከዛ በኋላ እሺ እዚህ ቦታ ትገኛለች ነይና ውሰጃት ምናምን ይባላል። ከዛ ትመጣለች ትወስዳታለች ምናምን በቃ ሴትዮዋን ታመሰግናታለች። እናት እንደው እግዚአብሔር ይስጥሽ ምናምን ያ ባበሽኛ ትተረጉምላችሁ ማለት ነው። ከዛ በኋላ እሺ ምናምን ተብሎ ይዛት ትሄዳለች። ከዛ በኋላ ስለዛ ነገር አውርተን አናውቅም አለች። ከእናቷ ጋር ስለዚህ ነገር አውርተው አያውቁም። በቃ አመታት ሄዱ። ግን እኔ ውስጥ አለች የዛ ኢንሲደንት የፈጠረብኝ ማለት ነው በቃ ማንም እንደማይፈልገኝ፣ ማንም እኔን ብሎ እንደማይመጣ፣ ማንም በቃ ሴቭ የሚያደርገኝ ሰው እንደሌለ ነበር ማስበው። እና እንደዛ ሆኜ አደግኳለች። በቃ እንደዛ ሆኜ አደግኩኝ። በቃ አይ ፊል ሎስት ሁሉ ጊዜ በቃ ለምንድን ነው እንደዚህ የሚሰማኝ? እና በቃ በጣም ሃይፐር ኢንዲፔንደንት ነበርኩኝ አለች። ማለት በቃ እኔ ለራሴ በቂ ነኝ፣ እንደዚህ ስትሮንግ ነኝ፣ ኢንዲፔንደንት ነኝ። ባይ ዘ ወይ እንደዛ አብዝተው እንደዛ የሚሉ ሰዎች በፊት በጣም የተጎዱ ልጆች ናቸው። እንደ ልጅ የሚገባቸውን ነገር ያላገኙ በቃ ሰው ሀይ ባይ ያልነበራቸው ናቸው ብዙ ጊዜ። እና ስታድጉ እንደዛ ነው የምትሆኑት። ልጅነታችሁ ላይ በጣም ትራውማታይዚንግ ነገር ከነበረ ማለት ነው፣ ሴፍቲ ካልተሰማችሁ። እና እንደዛ ሆኜ አደግኩኝና በቃ ትልቅ ሆኜ እናቴ በቃ አረጀች ምናምን የሆነ እንትን ውስጥ ገባች ምናምን አለች። ይሄ ነርሲንግ ሆም የሚባል አለ አይደለ? አዛውንት የሚጦሩበት ቦታ ከፍላችሁ ያው እዛ ይገባሉ፣ ሕክምናቸው ምናምን ያደርጋሉ። እና እናቴ ትዝ ይልሻል ድሮ እኮ እንደዚህ ረስተሽኝ ትምህርት ቤት ከዛ ጣቢያ የሆነች ሴትዮ ወስዳኝ ተደውሎ መተሽ ወስደሽኝ ትዝ ይልሻል አልኳት። ስለዚህ ነገር አውርተን አናውቅም ማለት በቃ ያን ሁሉ አመታት በቃ እኔ አላነሳሁትም፣ ግን በቃ ጠባሳ ሆኖብኛል ጭንቅላቴ ውስጥ አለች። ምንድን ነው የምትይው ምናምን። ያው ሴትዮዋም ስለጃጀችም ይመስለኛል አንድም ያላመነቻት። ምንድን ነው የምትይው እንደዚህ ረስተሽኝ ምናምን። ኧረ በጭራሽ እንደዚህ ሀፕን አድርጎ አያውቅም። እኔ ደግሞ አንቺን ለራራ እኔ ነኝ ያልኩ እናት አይደለሁ እንዴት እረሳሻለሁ ምናምን። ኮምፕሊትሊ ሸመጠጠች እናትየው። ኧረ እባክሽ እንደዚህ እኮ እንትን ብለው ምናምን። ከዛ በኋላ ኮምፕሊትሊ በቃ እና ሌላ ጠባሳ ሆነብኝ መሸምጠቷ ራሱ ሌላ ጠባሳ ሆነብኝ አለች ሴትዮዋ። እና ይሄንን ከዚህ ጋር አስታክኬ ያወራሁት ማለት ነው። እናትየዋም አይ ቲንክ ጸጸት አለ በውስጧ በጣም በቃ የሚጨቀጭቅ አይነት እንትን አለ አይደለ?
እንደዛ ስለሆነ አይምሮዋ በቃ እጥፍ አድርጎ የሆነ ቦታ ውሽቅ አድርጎታል። ያን ትውስታ ይመስለኛል። እና ብዙ ጊዜም አሁን ስለ ድሮ ነገር ለወላጆቻችሁ ወይ ለወንድማችሁ ወይ ለእህታችሁ እንደዚህ ስታወሩ ምን እኔ እንደዚህ ብዬሽ፣ ኧረ በጭራሽ በቃ ሁሉም ነው የሚሸመጥጣችሁ። እውነት እኔ አሁን የሆነ በቃ እንደዚህ እኮ ምናምን ነገር ብዬ አሁን ለእህቴ ወይ ለወንድሜ ወይ በቃ የሆነ ሀፕን ያደረገ ነገር እኔን የጎዳኝ ስሜቴን የነካው ነገር ባወራ ማለት ነው ማንም አያስታውስም፣ ማንም ማለት ነው። እና በቃ ሁሉም የየራሱን ያው አይምሯችን አይደለም ወር እንትን የሚያደርገን ሁሉም እያጣጠፈ እየጣለ ነው ማለት ነው ሜሞሪውን። እና እኛስ መቼ ነው አጥፈን የምንጥለው? አጥፈን በጣም ነው ቆንጆ ነበር በጣም እና አይ ቲንክ ቪዲዮ በጣም እንዳይንዛዛና እንዳይረዝም ግን ይሄን ማውራት ፈልጌ ነው። እና ያ ኢትስ ዊርድ ብቻ አይምሯችን በጣም ዊርድ ነው። በተለይ ደግሞ ስለሱ እያነበብን እያወቅን ብዙ ነገሮች ሪሰርች እያደረግን ስንመጣ ማለት ለእኔ ነው እየሰራ ያለሁ ወይስ እኔ ላይ ነው እየሰራህብኝ ያለሁ ትላላችሁ። ማለት ብሬናችን ምን አይነት ነገር እንደሆነ በቃ በጣም ብዙ ነገር እኔ ራሱ አሁን ነገሮችን እያሰብኩኝ በቃ እያስታወስኩኝ እንደዚህ ሪሰርች እያልኩ አሁን መረጃ በጣም ኦፕን ነው ለብዙ ነገር አይደለ? የሚያለማም የሚያጠፋም ነገር መረጃው ሁሉም ነገር አለ እጃችን ላይ እና በቃ እንደዚህ እያነበባችሁ እንትን ስትሉ ምናምን ብሬናችን ግን ምንድን ነው ማለት እኛን ነው ለእኛ ነው የሚሰራው ወይስ በቃ እንደዚህ ነው ወንደር የምታደርጉት? እና ትንሽ ስለገረመኝ ነው ሼር ላርጋችሁ ብዬ ነው። አይ ሆፕ የሆነ ነገር አግኝታችሁበታል ብዬ አስባለሁ። እና እስቲ ላይክ አድርጉልኝ፣ ኮሜንት አድርጉልኝ። ወዳችኋለሁ።